የብርሃን ሞባይል ባንኪንግ እንዴት ተሻሽሏል ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። ፉትቦል ካፌ ነው ፕሮግራሙ። የዓለም ዋንጫ ጉዳዮችን ያነሳን ነው የምንገኘው። የክርስቲያኖና የሜሲን ጉዳይ የምናንሳ በ40 ዓመት አንደኛው 40 ዓመት ተሻግሮ አንደኛው ደግሞ 40 ዓመት የተጠጋ የዓለም ዋንጫን ይጫወታሉ። ይህንን ጉዳይ እንመልከት። ያው ከዚህ በኋላ ግን ሌላ የዓለም ዋንጫ የሚጫወቱበት እድል ዜሮ የሆነ ይመስላል። ስለዚህ የመጨረሻ የዓለም ዋንጫቸው ነው። በሁለቱም ወገኖች በኩል ግን የሚነሱ ነገሮች ሆኖ ነው ጨዋታቸውን ወይም ይህንን የዓለም ዋንጫ ውድድር የሚያደርጉት። እናንሳይን ጉዳይ ልክ ነው ምሳ ክርስቲያኖ፣ ሊዮኔል ሜሲ ግን ሌሎችም ተጫዋቾች እንደ ሉካ ሞድሪች አይነቶችም ተጫዋቾች ወደ 40 ዓመት ሚድል ኤጅ የሚባሉ ጋር ከደረሱ በኋላ ነው በዓለም ዋንጫው ላይ ሲጫወቱ ምናያቸው። ሌሎችም ተጫዋቾች መጥቀስ ይቻላል። በፊት ምን ይባል ነበር መሰለሽ ከቅርብ ጊዜ ድረስ የነ ሮናልዶ ዘመን እስኪመጣ ድረስና ለረጅም ጊዜ የመጫወት ታሪክ እስኪቀየር የአንድ ተጫዋች ሼልፍ ላይፍ ከፍ እስኪል ድረስ እስከ 40 ዓመት ለመጫወት ወይ ግብ ጠባቂ መሆን አለብሽ ወይ ፓውሎ ማልዲኒን መሆን አለብሽ ይባል ነበር። ምክንያቱም ማልዲኒም እስከ 40 ዓመቱ በስኬት ስለነበር የተጫወተው እና ብዙ ጊዜ በተለይ ለእንደ ሮናልዶ እና ሜሲ አይነት በተለይ አጥቂዎች ስለሆኑ ተጫዋቾች አጥቂ ደግሞ ነው የስፕሪንት ማድረግ ይጠይቃል። ስፕሪንት ማድረግ ይጠይቃል ብቻ ሳይሆን ወይም ፈጣን አጫጭር ሩጫዎች ማድረግ ይጠይቃል ብቻ ሳይሆን እነሱን መደጋገም ይጠይቃል። እንዲሁ የስፕሪንት አቅም ከ35 ዓመት በኋላ ባዮሎጂካሊ ይወርዳል እና ተከላካይ ግን አልፎ አልፎ ነው ስፕሪንት የሚያደርገው። ኢፌኒ ስፕሪንት አያደርጉም ብዙ ጊዜ ተከላካዮች። ስለዚህ ቢሊ ኮስታ ኩርታን፣ ፓውሎ ማልዲኒም ሌሎችም ተጫዋቾች እስከዛ ድረስ ቢጫወቱ ግብ ጠባቂዎች ደግሞ ግብ ጠባቂዎች ናቸው እና በዛ ምክንያት በተለይ የማጥቃት ተጫዋቾች በዚህ እድሜያቸው መጫወታቸው በጣም አስገራሚ ነው። ምክንያቱም ምን ይባላል የልብ ምት ፍጥነት ይቀንሳል። እያንዳንዱ ልምምድ የበለጠ ከባድ ይሆናል በእድሜ ለገፉ ተጫዋቾች። ግን ሮናልዶ እዚህ የዓለም ዋንጫ ላይ አለ፣ ሜሲ እዚህ የዓለም ዋንጫ ላይ አለ፣ ሞድሪች እዚህ የዓለም ዋንጫ ላይ አለ። ሮናልዶ 41 ዓመት ሆኖ ነው የዓለም ዋንጫው ላይ እንግዲህ የሚሳተፈው። ባለፈው ፌብሩዋሪ 41 ዓመት ሆኖታል እና ባለፈው ዓመት ምን ያህል የሚገርም የስራ ትጋት እንዳላቸው ምን ያህል ንጹህ ፕሮፌሽናል ህይወት እንዳላቸው የምታየው ባለፈው ዓመት ባዮሎጂካል እድሜው ተጠንቶ ነበር የሮናልዶ እና 29 ዓመቱ ነው እና ሳይንሳዊ ነው እንግዲህ ይሄ አመጋገቡ ልምምድ የሚሰራበት ሁኔታ ሁሉ የሚያስገርም ነው። የዓለም ዋንጫ 1930 ነው መደረግ የጀመረው አይደል? ከ1930 እስከ 2026 ድረስ 96 ዓመት ማለት ነው እና በ96 ዓመት ውስጥ አንድ ተጫዋች ብቻ ነው እድሜው 40 ዓመት ሆኖ ግብ ጠባቂ ያልሆነ የተጫወተው እስካሁን ድረስ። ሮጀር ሚላ ሬከርድ ነው በ42 ዓመቱ ስለተጫወተ 1994 የዓለም ዋንጫ ላይ ለካሜሩን። ግን በዚህኛው የዓለም ዋንጫ ላይ ሮናልዶ ብቻ ሳይሆን ከ40 ዓመት በላይ የሆነው ተጫዋች ሉካ ሞድሪች 40 ዓመቱ ነው፣ ኤዲን ዤኮም 40 ዓመቱ ነው። እነዚሁ ተጫዋቾችም ከክሮኤሽያና ከቦስኒያ ብሔራዊ ቡድን ጋር የዓለም ዋንጫው ላይ እናያቸዋለን። እዚሁ ውድድር ላይ ሊዮኔል ሜሲ ውድድሩ በሚደረግበት ጊዜ ውድድሩ ከመደረጉ በፊት ጥቂት ሳምንታት ውስጥ እርግጠኛ አይደለም ቀኑን፣ ግን 39 ዓመት ይሆናል። ስለዚህ ኦልሞስት 40 ባይው እና ከሁለት አስርት ዓመታት በፊት ይሄ የሚታሰብ አልነበረም። ለምሳሌ በ40 ዓመት መጫወት በ96 ዓመት የዓለም ዋንጫ ታሪክ ውስጥ አንድ ጊዜ ብቻ ነው የሆነው። ግን በሌሎችም ውድድሮች ማየት ጀመርን። ተጫዋቾች በፊት በቃ ኳስ በሚያቆሙበት በአሰልጣኝነት ወደ ዓለም ዋንጫ ይመጡ ካልሆነ በስተቀር በተጫዋችነት ለዓለም ዋንጫ ላይ ይሳተፉበታል ተብሎ በማይጠበቅ እድሜ ተጫዋቾች ማየት ጀመር። ለምሳሌ ከ2 ዓመት በፊት የአውሮፓ ዋንጫ እየተደረገ በነበረበት ጊዜ የፖርቱጋል ብሔራዊ ቡድን ተከላካይ የነበረው ፔፔ ሬከርድ ሰበረ። በአውሮፓ ዋንጫ ታሪክ በእድሜ አንጋፋው ውድድሩ ላይ የተሳተፈ ተጫዋች ሆኖ 41 ዓመቱ ነበር ያን ጊዜ። አሁን ደግሞ ለዛ ለዛኛው ለ2024 የአውሮፓ ዋንጫ ላይ ለመሳተፍ ማጣሪያ ይደረግ በነበረበት ጊዜ
በእድሜ ትልቅ በማጣሪያ ጨዋታ ላይ የተሳተፉ ተጫዋቾች ሪከርድ 3 ጊዜ ነው የተሻሻለው። በተደጋጋሚ እንዲህ መሆን ጀምሯል። አዲስ ነገር አይደለም። ሮናልዶ፣ ሜሲ፣ ሞድሪች፣ ዤኮ፣ ፔፔ ብቻ ሳይሆኑ በተደጋጋሚ መሆን ጀምሯል። እሱ አንድ ጥናት የሚያሳየው አንድ ጥናት አለ። ስፔን ውስጥ ያለው የቪጎ ዩኒቨርሲቲ አንድ ጥናት ሰርቶ ነበር። ከ1992 ከ2018 ያሉትን የቻምፒየንስ ሊግ ሲዝኖች ከግምት ያስገባ የ26 ሲዝን ጥናት ነው ያደረገው እና በዛ ጥናት በቻምፒየንስ ሊግ የሚሳተፉ ቡድኖች አማካይ እድሜ በ1.6 ዓመት ጨምሮ ተገኝቷል። በ26 ዓመት ውስጥ ምን ማለት ነው? በእድሜ የገፉ ያሉ ተጫዋቾች ዘለግ ላለ ጊዜ መጫወት ጀምረዋል ማለት ነው። ይሄ ደግሞ በጠቅላላው ትሬንድ ነው፣ እየታየ ያለ ትሬንድ ነው። ሌቫንዶቭስኪ እስከ 37 ዓመቱ ድረስ የባርሴሎና ዋናው የጎል ምንጭ ነበር። ምን ይላሉ? ኳስ ተጫዋቾች እንደ ሌላው ሰው አይደሉም፣ 2 ጊዜ ነው የሚሞቱት ይባላል። ሌላው ሰው አንዴ ነው የሚሞተው። ኳስ ተጫዋቾች ጫማ ሲሰቅሉ እንደ ሞት አይነት ነው ይባላል። በጣም መጥፎ ስሜት ነው የሚሰማቸው እና ዶንት ዳይ እንደሚባለው አንድ ጸሐፊ ያለ ብራያን ጆንሰን የሚባል ማለት ሲኢኦ ለረጅም ጊዜ በህይወት ለመቆየት ሲል ብዙ ሰፕሊመንቶች ይወስድ የነበረ ብዙ የብለድ ትራንስፊውዥን ያደረገ ሰው ነው። በዚህ ነው የሚታወቀው። ለረጅም ጊዜ መኖር ምኞት ስለነው ማይክል ጃክሰን እንደዛ ነበር ይባል። 150 ዓመት መኖር አለብኝ ምን ይል ነበር ይባል። ስለዚህ ውሃ ሲጠጣ ሁሉ ያልተመረመረ ውሃ አይጠጣም። የሆነ ሀገር ሲሄድ ማስክ አድርጎ ነው የሚሄደው። ታውቂያለሽ፣ ማይክል ጃክሰን እንደዛ ነበር። ያው ሰው እንደ ፍቃዱ አይኖርም። በ50 ዓመቱ ነው ህይወቱ ያለፈው። ኳስ ተጫዋቾች ግን እንደው በህይወት መኖር በሊትራል ሴንሱም ባይሆን በኳስ ተጫዋችነት ግን ረጅም ጊዜ ለመዝለቅ ሲሉ ግን ብዙ ነገሮች ያደርጋሉ። አሁን እንደ ድሮ አይነት ህይወት አይደለም ያላቸው። አንድ ሰር ስታንሊ ማቴዎስ የሚባል የመጀመሪያውን ባሎን ዶር ያሸነፈው እንግሊዛዊ የሲጋራ ማስታወቂያ ይሰራ ነበር። ዘ ሲጋሬት ፎር ሚ የሚል የሲጋራ ማስታወቂያ 1952 ማለት ሊታሰብ አይችልም። አሁን የመጽሔት ማስታወቂያ ነው የነበረው። በእርግጥ እሱ ራሱ ሲጋራ የሚያጤስ ሰው አልነበረም፣ ግን ስለ ንጹህ ህይወት የነበረን የተዛባ አመለካከት የሚያሳይ ነው። እሱ ባያጤስም ግን ዮሃን ክራይፍ ለምሳሌ የታወቀ አጫሽ ነው። እየተጫወተ በነበረበትም ጊዜ አጫሽ ቼን ስሞከር ነበር እንጂ በቀን እስከ 40 ሲጋራ የሚያጨስ ሰው ነበር። ሚሼል ፕላቲኒም በመልበሻ ክፍል ውስጥ የሚያጨስ ነበር። ብዙ እንግሊዛውያን ተጫዋቾች የጠጪነት ባህል ስለነበር ከጨዋታ በፊት ውስኪ ጎንጨት ብለው የሚገቡ ተጫዋቾች ነበሩ። ወደ ኳስ ጨዋታ ወደ ሜዳ ሊገቡ ከአንድ ትልቅ ጨዋታ በፊት ዊስኪ ሲፕ አድርገውና ይገባሉ። 2006 የዓለም ዋንጫ ፎቶግራፍ አለ አይደል? ዚዳን የፈረንሳይ ትሬኒንግ ካምፕ ውስጥ ሲጋራ እያጨሰ ነው። ዚዳን በአጫሽነት የሚታወቅ አይደለም፣ ግን ሲጋራ እያጨሰ ፎቶግራፍ አለው ከፖርቱጋል ጋር ከተደረገው የግማሽ ፍጻሜ ጨዋታ በፊት። እንዲያውም እዛ ጨዋታ ላይ እሱ ነው የፍጹም ቅጣት ምቱን ያስቆጠረውና ፖርቱጋልን ኦንሪ ላይ ካርቫሊዮ ጥፋት ሰራ፣ ፍጹም ቅጣት ምታገኘች ፈረንሳይ እሱን ያንን ጎል ያስቆጠረው። ያውም እኮ የኢዩ የአውሮፓ ህብረትን የማጨስ አይገባም የሚል ካምፔን የሚመራ ሰው የነበረው ዚነዲን ዚዳን። ግን እስከ ቅርብ ጊዜ ድረስ ተጫዋቾች እንደዚህ አይነት ላይፍ ስታይል ነበራቸው። 2000 ላይ የሊግ ካፕ ፍጻሜውን ካራባው ካፕ የሚባለው ያኔ ካርሊን ካፕ ይባል ነበር ካልተሳሳት፣ በላማንጋ ስፔን ውስጥ የትሬኒንግ ካምፕ ነበራቸው እና እዛ ውስጥ ገብተው ከጨዋታ በፊት የትልቅ የፒያኖ ባር ውስጥ ገብተው ምናምን ሲጠጡ ነበር። ከፍጻሜ ጨዋታ በፊት አሸነፉ ሄደው። ሬይ ፓርለር የአርሰናል ተጫዋች ነበር። ከኤፍኤ ካፕ የፍጻሜ ጨዋታ በኋላ ቬንገር ከ5 ቀን በኋላ ወደ ኦልትራፎርድ እንሄዳለን ተጠንቀቅ፣ የዛ ቼልሲ ላይ ያንን ፌመስ ጎል አስቆጠረ። ግን ከ5 ቀን በኋላ ኦልትራፎርድ ላይ ጨዋታ ነበር። እንዳታጨስ አሉኛል፣ አውሮፕላን እንዳትጠጣ አሉኛል፣ አንድም ቢራ እና አልጠጣም አልኳቸዋል። ግን ከጓደኞቼ ጋር እንዲያውም እሱ ስትሪት ብራዘርስ ነው የሚላቸው ትዊስዴ ክለብ የሚባል ነበራቸው አርሰናሎች ቬንገር ከመምጣታቸው ሲጠጣ 10 ጠርሙስ ቢራ ጠጥቻለሁ ይላል። ከማንቸስተር ዩናይትድ ጨዋታ በፊት ሄዶ ማን ኦፍ ዘ ማች ሆነ እና በኋላ ፕሌኖት ቬንገር ለምን ዛሬ ማን ኦፍ ዘ ማች እንደሆንክ ታውቃለህ? አጠጣ ያልኩን ስለሰማ። እሱ ግን ተነክሮ ነበር ወደዛ ጨዋታ የሄደው እና እንዲህ አይነት ህይወት ነበራቸው። አሁን ሊታሰብ አይችልም። ለዚህ ነው ሜሲ፣ ሮናልዶና ሌሎችም ትልልቅ ተጫዋቾች በዚህ እድሜ እየተጫወቱ ያሉት። ግን 1-2 ነጥቦችን ጨምርበታል። የክርስቲያኖና የሊዮኔል ሜሲን ጉዳይም እያነሳን ነው የምንገኘው። የእግር ኳስ ተጫዋቾች ህይወት የበለጠ ንጹህ መሆን በመጀመሩ ምክንያት ቅድም ያነሳናቸው አይነት ታሪኮች አሁን በዚህ ዘመን እንደማይደገም የሚያሳይ ነው። በፊት አሁን ምሳሌ ጋሪንቻ 1983 ህይወቱ ያለፈ ጊዜ በሪዮ ዲ ጄኔሮ ነበር ቀብሮ የተፈጸመው እና በጣም ብዙ ሰዎች ነበር አደባባይ የወጡት እና ጋሪንቻ በ49 ዓመቱ ነው የሞተው።
መቼስ በሃይማኖት ትምህርቶች ሰው በፈጣሪ ነው እድሜ የሚሰጠው እንደዚህ ይባላል። ግን ሰው የሚኖረው የህይወት ንጽህና ግን ለዛ ጋሪንቻ በጠጪነቱ ምክንያት ክሊን ባልሆነ ህይወቱ ምክንያት በ49 ዓመቱ የሞተው አይደል? እና ማሰብ ከባድ ነው። አሁን በተለየ በቃ በጣም በሚያሳዝን አደጋ ምናምን ካልሆነ በስተቀር እንደዚህ ባለ ንጹህ ባልሆነ የህይወት መርህ ምክንያት ወይም የኑሮ ስርዓት ምክንያት ተጫዋቾች በ49 ዓመታቸው ሲሞቱ ልታያት አሁን ድሮ ነበር ኖርማል ነበር እና ብዙ ቀብር ላይ ሰው ተገኘና ዓለምን አስፈገግካት አሁን ደግሞ እያለቀሰች ነው የሚል ጽሁፍ ትልቅ ተሰቅሎ ነበርና በፊት ምን ይባል ነበር? ጋሪንቻ ጆርጅ ቤስትን በቤልፋስት ህይወቱ ባለፈ ጊዜ 2005 ላይ ጆርጅ ቤስት የማንቸስተር ዩናይትድ ፌመስ ተጫዋች ነው የነበረው። እሱም ልክ እንደዚሁ እንደ ጋሪንቻ ሁሉ በጠጭነቱ የሚታወቅ ነው። ዲየጎ ማራዶና እሱ እንኳን በ60 ዓመቱ ነው የሞተው። ግን እሱም ቢሆን ልክ ቀብሩ በተፈጸመ ጊዜ ከኤቫ ፔሮን ህልፈት በኋላ አርጀንቲና ያደረገችው ትልቅ ስርዓተ ቀብር ነው ይባላል። በጣም ተወዳጅ አርጀንቲና የተነች ኤቫ ፔሮን በፔሮን ዘመን ፔሮኒስታ ይባላሉ የፔሮን ወዳጆች ለምሳሌ። እና ሰዎች ምን ይላሉ? በቃ እንወዳቸዋለን እንደ አይነቶቹን ሰዎች ምክንያቱም እኛ ውስጥ ያለን ፍሎ እኛ ውስጥ ያለን ድክመት ልክ እንደኛ እንደማናችንም ሰዎች እንደሆነ የሚያሳዩ ናቸው ይላሉ። ግን ብዙዎቹ ተጫዋቾች እግር ኳስ ልክ እንደዚህኛው ዘመን ፉል ካሪየር የሚባል በእግር ኳስ ተጫዋችነት አንድ ሰው የተዋጣለት 20 ዓመት ካሳለፈ እስከ መጨረሻው እስከ ህይወቱ መጨረሻ ድረስ ለመኖር የሚያበቃ በቂ ህይወት ሀብት ያካብታል። ድሮ እንደዛ አልነበረም፣ ገንዘብ የሚያስገኝ አልነበረም። እና ተጫዋቾች ጠጪዎች ናቸው፣ ድራግ ይወስዳሉ። እና ደግሞ የብዙዎቹ አሁን የጠቀስኳቸው ስፖርተኞች ኳስ ተጫዋቾች ሞዴል የሚያደርጓቸው ሰዎች ከስፖርት ውጭ ያሉ ሰዎች ነው። ስለዚህ አንቺ ለምሳሌ አሁን በዚህ ዘመን አንድ ኳስ መጫወት የሚጀምር ሰው ወይ ሜሲን ወይ ሮናልዶ ነው ሞዴል የሚያደርገው። ሜሲና ሮናልዶን ግን በክህሎታቸው ብቻ አይመስለኝም የምታጠኛቸው፣ በሚኖሩት የህይወት ስርዓትም ነው ሞዴል የምታደርጋቸው። ስለዚህ ሮናልዶ አነስ ያሉ 6 ጊዜ ይበላል በቀን 6 ሚል አለው። አዳም ላላና 8 ይበላል ይባል ነበር። 6 ሚል አለው። ስኳር የሚባል ነገር አይቀምስም። ለ20 ምናምን ዓመት ስኳር የሚባል ነገር አልቀመሰም። አልኮል ወደ ምላሱ ያደርሱናል ይባል። ሮናልዶ አሁን በ41 ዓመቱ ወደ ዓለም ዋንጫ የሚሄደው ለኩራሳው ምናምን ሊጫወት አይደለም እኮ የሚሄደው። የዓለም ዋንጫውን ያሸንፋሉ ተብለው ከሚገመቱ ኩራሳውን ማሳነሴ ሳይሆን ለፖርቱጋል ብሔራዊ ቡድን ነው ለአርጀንቲና ብሔራዊ ቡድን ነው የሚጫወቱት። እነዚህ ተጫዋቾች ትልልቆቹ ብሔራዊ ቡድኖች ነው የሚጫወቱት። ሶ ኢት ሹድ ሚን ሰምቲንግ። አንድ ልጅ ኢትዮጵያ ውስጥ ያለ ኳስ ተጫዋች በትልቅ ደረጃ የመጫወት አስፒሬሽን ያለው ኳስ ተጫዋች ሮናልዶን በኳስ ተጫዋችነቱ ብቻ አይደል ሞዴል የሚያደርገው፣ በስራ ትጋቱ፣ በኑሮ ንጽህና፣ በአመጋገቡ፣ በእንቅልፍ አወሳሰዱ፣ በፕሪሃብ ልማዱ፣ ከጨዋታ በኋላ ሄዶ አይስባዝ ውስጥ በመግባቱ። ለዛ ነው ሮናልዶ ነው ሞዴል የምታደርጊው እሱን። ግን እነ ጆርጅ ቤስት፣ እነ ጋሪንቻ፣ እነ ማራዶና ሞዴል የሚያደርጓቸው ከስፖርት ውጭ ያሉትን ሰዎች። ከስፖርት ውጭ ያሉ ሰዎች ደግሞ እንደዚህ አይነት የስፖርት ዲስፕሊን ግድ ላይላቸው ይችላል። ሙሐመድ አሊ ለምሳሌ ብዙ ሰዎች ምሳሌ ያደርጉት ነበር። ሙሐመድ አሊ ስፖርተኛ ነው፣ ግን የ1960ዎቹ አመፀኛ ነው የነበረው። ፖለቲካል ሪቤል ነው የነበረው ፎር ጉድ ኮዝ፣ ለጥቁሮች መብት እና ለምሳሌ አሜሪካ ወደ ቪየትናም የምታደርገውን ጦርነት አልቀላቀልም በማለት አማጺነት ነው የሚታወቀው። ኢንስፓየር ያደረጉት ግን ሌሎች ሰዎች ናቸው። ምክንያቱም ለምሳሌ የማን ጓደኛ ነበር? እኔ የምወደው የማልኮም ኤክስ ጓደኛ ነበር። መጨረሻቸው ባያምርም ማልኮም ኤክስ እና ሙሐመድ አሊ። ዮሃን ክራይፍ የ1960ዎቹ ግራ ዘመም የወጣቶች ቡድን የፖለቲካ ንቅናቄ መሪ ነው የነበረው። ቤስት ፖፕ ስታር ነው የነበረው ጆርጅ ቤስት። እና ማራዶና ደግሞ ልክ እንደው በቃ የሆነ አይነት የፖለቲካ ትግል ሌፍቲስት የሆነ ነው። ኤሪክ ካንቶና የአርቲስት ነፍስ ያለው ነው ይባላል። ግን ከእግር ኳስም ውጭ አንድሬ አጋሲ በኒው ኤጅ ሙቭመንት ላይ ከፍተኛ ትኩረት ያለው እና እነዚህ ሁሉ ጀግኖች አድርገው የሚቆጥሯቸው ሰዎች እግር ኳስ ተጫዋቾች ወይም ስፖርተኞች አይደሉም። ከሌላ የህይወት ዘርፍ ያሉ ሰዎች ነው ምሳሌ የሚያደርጉት፣ ሞዴል የሚያደርጉት ሌሎችን ሰዎች። ራሱም ትልቅ ቢዝነስ አልነበረም፣ ግን ኦኬዥናሊ ብቻ ልምምድ በመስራት እንደ ልብ ድራግ በመውሰድ እንደ ልብ በመጠጣት ምናምን ለኳስ ተጫዋችነት ህይወታቸው ብቻ ሳይሆን ያው ማራዶና እኮ ሲሞት በ60 ዓመቱ ነው የሞተው። 60 ዓመት ደግሞ ወጣት ነው ለሰው
ይገባኛል። ብዙ ሰው ከዛ በታች ባለ እድሜ ይሞታል። ግን ለስፖርተኛ በተለይ ግን ኖርማል አይደለም በ60 ዓመት ማለፍ። ያለፈበት ምክንያት ይታወቃል። አንዳንድ ሰዎች እኮ እንዲያውም ማራዶና 60 ዓመቱ ድረስ አይቆይም የሚሉ ሰዎች ነበሩ። ህይወቱ የተመሰቃቀለ ስለነበር። የዚህ ዘመን እግር ኳስ ተጫዋቾች እንደዛ አይደሉም። የኮርፖሬት ኤግዚኪዩቲቮች ናቸው የሚመስሉት ይባላል። በደንብ የዲሲፕሊን ኮዳቸው ጠንካራ ነው። ለምሳሌ ኤርሊንግ ሃይላንድ ምን ይባላል? ከመተኛቱ በፊት ከ4 ሰዓት አስቀድሞ ክፍሉ ጥቅጥቅ ያለ ጨለማ እንዲሆን ነው ያደርጋል። ግላስ ያደርጋል፣ ግን የእንቅልፍ ኳሊቲ በጣም ወሳኝ ነው። ኢቨን ዴቪድ ቤካም ሱፐር ሞዴል የሚመስል ነው አይደል? ዴቪድ ቤካም ግን የማንቸስተር ዩናይትድ ተጫዋች ከነበረበት ጊዜ ጀምሮ እነሱ እንደሚሉት እንደ ውሻ ይተጋ ነበር ይላሉ። ሂ ወርክስ ላይክ አ ዶግ አገላለጽ ነው፣ ጠንካራ ሰራተኛን ለመግለጽ የሚጠቀሙበት ነው። ድሮ የክሪኬት ተጫዋቾች ወፍራሞች ነበሩ፣ ወፋፍራም። አሁን እንደዛ ወፍራም የክሪኬት ተጫዋች አታይም። የባስኬትቦል ተጫዋቾች በፊት በመታሰር በአመፀኝነት ነበር የሚታወቁት። አሁን እንደዛ ብሎ ነገር የለም። እና ይሄ ይታያል። በቃ ረጅም ጊዜ መጫወታቸው ውስጥ ይታያል። በቴኒስም ላይ ይታያል፣ በእግር ኳስም ላይ ይታያል። ለምሳሌ ሜሲን አዲሱ ማራዶና ነው ይሉታል። ግን ምንድነው ቫልዳ ነው የሚለው ስለ ሜሲ ሲናገር? ማራዶና አንዳንድ ጊዜ ማራዶናን ነው፣ ሜሲ ግን ሁልጊዜ ማራዶና ነው ይላል። ምክንያቱም ማራዶና ነው ስታንዳርዱ እኮ፣ ግን የሜሲን ኮንሲስተንሲ ለመግለጽ ነው እንደዛ የሚለው። ፐርፌክት ስፖርትስሜን ሆነዋል አሁን። ስለዚህ 40 ዓመታቸው ድረስ ሲጫወቱ እናያቸዋለን። አንድ ዶሚ ዶናሺ የሚባል በኤቨርተንና ባስቶን ቪላ የሄድ ኦፍ ሜዲሲን ሆኖ የሰራ ሰው ሲናገር ምን ይላል ለስፖርትስ ኢሉስትሬትድ? አሁን ስፖርቱ ራሱ ኳስ ጨዋታው ራሱ የፍጥነቱ መጠን፣ የፊዚካል ስፒዱ፣ ፔሱ፣ ፓወሩ እነዚህ ሁሉ ነገሮች ጨምረዋል። ስለዚህ ተጫዋቾች የበለጠ ስፕሪንት ያደርጋሉ። እንደ ድሮ ዝግ ባለ ፍጥነት የሚደረግ አይደለም። ድሮ ልክ አንዳንድ ጊዜ ብቻ መታትሽን እያሳየሽ ምናልባት የዓለም ቤስቱ ተጫዋች ልትሆኝ ይችላል። አሁን በቂ አይደለም እሱ። ቅድም እንዳልኩት ስፕሪንት ማድረግ አለ፣ የስፕሪንት ሪፒቲሽን አለ። ያንን ለማድረግ ደግሞ ፊት መሆን ያስፈልጋል፣ ሱፐር ፊት መሆን ያስፈልጋል። በዛ ላይ የጨዋታ ቁጥር ጨምሯል። ካሌንደሩ የተጣበበ ነው። አዳዲስ ውድድሮች እናያለን። ያሉትም ውድድሮች በተሳታፊዎቻቸው ቁጥር መጨመር ምክንያት ሰፍቷል። ስለዚህ የዩኤፋ የፊትነስ አማካሪ ቡድን ኃላፊ የሆኑት ፖል ባልሰም የሚባሉ ሰው መደበቂያ ቦታ የለም አሁን ለተጫዋቾች። በሳምንት ለ7 ቀን በቀን ለ24 ሰዓት ሜዳ ውስጥም ከሜዳ ውጪም ራሳቸውን መጠበቅ አለባቸው። ካልሆነ በዚህ ዘመን እግር ኳስ ውስጥ ኮምፒት ማድረግ አይቻልም። ከዛ ደግሞ የሶከር ዳየት የሚባለው ወይም ፉትቦል ዳየት የእግር ኳስ አመጋገብ ድሮ ዝም ብሎ እንቁላል፣ ሱሴጅ ምን የፈለጉትን ነገር ተጫዋቾች የፈለጉትን ይብሉ የሚል ልማድ ነበር። አሁን የታወቁ ሼፎች ራሳቸው ተጫዋቾቹ ይቀጥራሉ። ክለቦች ብቻ ሳይሆን ተጫዋቾች ራሳቸው ይቀጥራሉ። ብዙ ኤክስፐሪመንት ይደረጋል። አሁን የትኛው ነው ጤነኛ፣ የትኛው ነው እንዴት ቢበስል ነው እና ቤታቸው ውስጥ ሜሲ፣ ሮናልዶ፣ ጄኮ፣ ሞድሪች፣ ሌሎችም ትልልቅ ተጫዋቾች እያንዳንዷን ካሎሪ ነው የሚቆጥሩት። ሜሲ ፒዛ በጣም ይወዳል ይባላል፣ ሶዳ መጠጥ በጣም ይወዳል ይባላል። በአርጀንቲና ደግሞ ሚላኔሳስ የሚባል የአርጀንቲና ምግብ አለ። ይህንን ይወድ ነው። ከ27 ዓመቱ ጀምሮ ፒዛ አልበላም ሜሲ። የፒዛ ፓሽን አለው። ሮናልዶ 6 ሚል ነው በቀን ያለው። እንዲሁም ፓትሪስ ኤቭራ የሚናገረው ነገር አለ። ሮናልዶ ምሳ እኔ ቤት ብሎ ከጋበዛችሁ እንዳትሄዱ ይላል። እኔ በቃ ሄጄ እዛ በቃ ለየት ያለ የምግብ ድግስ ነበር የጠበቀውና እንደገባው ሳላድ፣ ቺክን እና የሚኒራል ሆቴል የሚኒራል ውሃ ነው የቀረበልኛል። እሱ በቃ የቅንጦት ምግቦች ሊበላ ነው ሄደው እዛ። ኧረ እንዳትሄዱ እሱ ጋር ምናል። ለዛ ነው እስከ 41 ዓመታቸው ድረስ በዚህ ደረጃ የሚጫወቱት በዓለም ዋንጫ ደረጃ። ሌቫንዶቭስኪ ደግሞ ያው ባለቤቱ አና የምትባለው የታወቀች ኒውትሪሽኒስት እና ከዛ በፊት ደግሞ የ3 ጊዜ የካራቴ የዓለም ሻምፒዮን የነበረች ነች። እሷ ደግሞ ምግቡን አንታይ ክሎክዋይዝ ነው የሚባለው። ለምሳሌ ከዲዘርት ነው የሚጀምረው፣ ከዛ ወደ ሜን ኮርስ ይሄዳል፣ ከዛ በስታርተር ነው የሚጨርሰው። ምክንያቱም ጣፋጭ ምግብ የበለጠ ቶሎ ምንድነው የሜታቦሊዝም ፍጥነቱ ከፍተኛ ነው ተብሎ ስለሚታሰብ እና ከዛ ደግሞ በፊት ሪሃብ የሚባል ነበር አይደል? ጨዋታ ከተጫወች በኋላ የሪከቨሪ አንድ አካል ሪሃቢሊቴት ታደርጊያለሽ ከድካም በኋላ። አሁን ፕሪ ሪሃብ የሚባል አለ። ተጫዋቾች ቤታቸው ሆነው ነው ገና ወደ ሪሃቢሊቴሽን ከመግባታቸው በፊት ሪሃብ የሚሰሩት።
የሚገርም አይነት ዝግጅት ያለበት ነው እና ታያለሽ። በቃ አንደኛ በዚህ ጊዜ መጎዳት በጣም ከባድ ነው፣ ምክንያቱም ከተጎዳሽ የሪከቨሪ እድል በጣም ይቀንሳል። ግን ለምሳሌ ሜሲና ሮናልዶን ያልነካቸው ነገር ልንገርሽ። ሜሲ ሮናልዶን፣ ጄኮን፣ ሜሲን፣ ሌቫንዶቭስኪን 20 ዓመት ገደማ እያንዳንዳቸው ተጫውተዋል። አንዳቸውም ኤሲኤል ጉዳት አልገጠማቸውም፣ አንዳቸውም የእግር ስብራት ጉዳት አልገጠማቸውም። እድለኝነት ብቻ አይደለም ነገሩ፣ ይሄ አይነት የህይወት ጥንቃቄ ትራንስፈር ማርኬት ላይ ገብተሽ አንዳቸው እና እያንዳንዳቸው የቲም ኦፍ ፕራክቲሽነርስ የሚባሉ የኒውትሪሽኒስቶች፣ ሼፎች፣ የፊትነስ አሰልጣኞች፣ ፊዚዮቴራፒስቶች፣ ሳይኮሎጂስቶች አሏቸው። ከ10 ዓመት ከ20 ዓመት ከ30 ዓመት በፊት በጭራሽ እንዲህ አይነት ነገር አልነበረም። ስለዚህ ጥንቃቄው በጣም በጣም ከፍተኛ ነው። በዚህ ምክንያት እነዚህን ትልልቅ ተጫዋቾች እናያቸዋለን በዚህ ዓለም ዋንጫ ላይ ለማለት ነው። ኢንትረስቲንግ ነጥብ ነው። ምክንያቱም ይፈሩታል፣ ህይወትም ያመሰቃቅላል እኮ። አንድ ጥናት ናይቼ መጀመሪያ እንትና ሲናገር ነው የሰማሁት። ስሙን አምጪልኝ ካልና አለን ሺረርና ማይከል ሪቻርድስ ጋር ሾው ያቀርባል ጋሪ ሊኒከር። እግር ኳስ ተጫዋቾች በ2015ም ጥናት ተሰርቷል። ከተጫማ ከሰቀሉ ከአንድ ዓመት በኋላ 33% የሚሆኑት እግር ኳስ ተጫዋቾች ይፋታሉ። የድሮ አይነት ወደ ኦልትራፎርድ የመግባት ፊሊንግ ላይ የአድሬናሊን ይጠፋል። ራሱ ክራይሲስ ውስጥ ነው የሚገቡት። ግን ደግሞ ኢኮኖሚካሊ የግል ህይወታቸው ሁሉም ነገር ይዛባል እና በተቻለ መጠን ማዘግየት ይፈልጋሉ ጫማ የሚሰቅሉበትን ጊዜ። ግን ደግሞ ለብዙዎቹ ተጫዋቾች ለፖስት ካሪየር ዝግጅት ያደርጋሉ። ሮናልዶ ክለብ ገዛ፣ ሜሲ ክለብ ገዛ፣ ሮናልዶ እንደዚህ አይነት ኢንቨስትመንት ቬንቸር ውስጥ ገባ፣ ሜሲ እንደዚህ እያደረገ ነው ሲባል ለፖስት ካሪየርም ይዘጋጃል። ስለዚህ በአካል ብቻ ሳይሆን በአእምሮም ከኳስ ተጫዋችነት በኋላ ላለው ነገር ይዘጋጃሉ እና ሌሎች ናቸው አሁን የዛሬ 30 ዓመት 40 ዓመት 50 ዓመት ከነበሩት ጋር ልታወዳድራቸው አትችልም። ስለዚህ ዓለም ዋንጫ ላይ እናያቸዋለን። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።